የተሰገደበት መሬት ይረክሳል ብሎ ሰረጩ የነበሩ ሰዎች ናቸው። እቺ ሀገር የክርስቲያን ደሴት ናት። ሰላት የሰገደበት መሬት ይረክሳል ብለው ጸበል ሲረጩ የነበሩ ሰዎች ናቸው ይላል ካሚል ሸምሱ። ይሄ እንግዲህ ኢማም ነው። ይሄ ሰውዬ የሚያስተምራቸው ሰዎች እንዴት እንደሚያስቡ መገመት ትችላላችሁ። ሰው የሚያልቀው ለምን እንደሆነ ገምቱ። እርኩስ ናችሁ ብላችሁናል ብሎ ነው የሚያስተምረው። የት፣ መቼ፣ እንዴት? አንድ ሰው እንኳን ብሎ ቢሆንና ቢሰማ ይሄም በሚዲያ በማስተማር ለሀገር ሰላም፣ ለሰዎች መከባበር፣ ለእውነትና ለፍትህ የሚያቆም ንግግር ነው ይሄ። እምነቱ ቢቀር ህሊና የት ሄደ የሚለውን አዳምጥ። አምኖ ሲገቱን የነበሩ ሰዎች ናቸው። መንግስት አዳምጥ። ሰላት ከተሰገደበት መሬት ይረክሳል ብሎ ሰረጩ የነበሩ ሰዎች ናቸው። እቺ ሀገር የክርስቲያን ደሴት ናት የሚለውን አምኖ ሲገቱን የነበሩ ሰዎች ናቸው። አሁን ሞ አንበሳ የክርስቲያን ደሴት አጼ ምናምን የሚሉትን እንግዲህ በጋራ መጽሐፍ እየጻፉበት የመተካቱ አንዱ ሂደት ናሬሽን አይደለም። ትርክትን በውሸት ፈጥረ እየተጠቃቀስክ ብዙ መጽሐፍ ጽፈ አውርተ ከዛ መግደል መጀመር ነው። ታስ ዋይት ጎይንግ ኦን። እድገቱ እንደሱ ነው። የክርስቲያን ደሴት ነው ብለው አምነው ሲግቱን የኖሩ ሰዎች ናቸው ይላል። አዎ የክርስቲያን ደሴት ናት። አልገባህም አባባሉ? መጠየቅ። እኔ አሁን አቡበከር ቅድም በማያውቀው እንደዘባረቀ ይሄም በማያውቀው ነው የሚዘባረቀው። ባለቤቱን ጠይቁ። ለምንድን ነው የምትሉት በሉ። በ6ኛው መቶ ክፍለ ዘመን በአረቢያ የተነሳው መሐመድን ተከትሎ የመጡ ከሊፎች ሲሪያን፣ ሰሜን አፍሪካን ጠቅላላውን ሀገር ሲደመስሱ የተገቱት ኢትዮጵያ ላይ ነው። አዱሊስም ምንም የሄደው ያኔ ነው። ቆላማው ኢትዮጵያ ክፍልም የሆነ ወደ ላይ ሌላው በንግድም ቢሆን በሰይፍ ነው። ግብጾች 400 ፈረስ አምጥተው ጥቁሮቹን ግብጾች ኦርቶዶክሶች በሙሉ አርደው ነው ግብፅን ያሰለሙት። ካሚል ከዛ የተረፈችዋን አገር ክርስትና ስለተረፈባት ክርስቲያን ደሴት ትባላለች። ይሄ ምን አስከፋ? ክርስቲያን ደሴት ስለተባለች እስልምና ጠፋ? ምን ሆንክ? እኛን አጥፍተ ሙሉ በሙሉ ካልሰፈርክ የኖርክ አይመስልህም? አንተ እኮ አጼ ብለህ የምትሰድበው ንጉስ እኮ ነው ቁርአንን ወደ አማርኛ ሊቃውንት ሰብስቦ ያስተረጎመው ቀዳማዊ ኃይለ ሥላሴ። አሁን ይሄን ውሸት ስሙ። የአንድ ቡድን የአንድ እምነት የአንድ አካል የበላይነት ጊዜው አክትሟል። መቼ ነው የበላይነት የነበረው? ምን ማለት ነው የበላይነት? አልገባኝም። እኔ አይገባኝ። ተናዶ ነው የሚናገር። ታሪካዊ ሂደቱ ሁሉ ያናድደዋል። ክርስቲያን ብቻ ነበር እዚህ ሀገር። ለ2000 ዓመት የመሐመድ ዘመዶች ሲመጡ ማንም አልነበረም። አይሁድና ክርስቲያን ነው ያለው። የባህል እምነቶች እዛም ሊኖሩ ይችላል። እና ከዛ መተህ ስትዋሃድ እያደክ ነው የምትሄደው። ከአንተ በፊት የነበረ ታሪክ ያለው የጸና ብዛት ያለው ለምን ያናድድሃል? አንተ እኮ ከትንሽ በስተህ በቃ ተዋህደሃል። ለምን ነው ታሪክን አክብረ ሰውን በሰውነቱ ይዘህ ለምን አትኖርም? ታሪክ ሁሉ ለምን ያበሳጫችኋል? ግን ይሄ አስተምሯችሁ ስላለ ነው። ምድር ሁሉ ለአላህ እስኪሆን ተጋደሏቸው። ሰውን አጥፍታችሁ ካልሰፈራችሁ እንቅልፍ የላችሁ። አይ ቲንክ እሱ ነው ችግሩ። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። አይሁድ ክርስቶስን ሰቀሉ ስንል ካህናቱና በዛ ዘመን የነበሩ ባለስልጣኖች ቀንተውበት ህዝቡን አስተባብረው ሽፍታ በርባንን አስፈትተው አሰቀሉት እንላለን። እንደዛም ሆኖ ሰዎቹ ጌታ ራሱ አይሁድ ነው። የመጀመሪያ ሐዋርያት ራሳቸው አይሁድ ናቸው። እንዴት ነው ልንጠላቸው የምንችለው? ባይሆኑስ ልንጠላቸው አንችልም። የኛ አስተሳሰብ አይደል። ጌታን ሰቀሉት ብለው የሰቀሉትን ወደው እኛ ኢየሱስ የኛ ነው የምንለውን ጠሉን ትላለን። የኛ ነው ስትሉት እኮ እኛ አምላክ ያልነውን ነብይ ነው ብላችሁ
እኛ ፈጣሪ ያልነው ፍጡር ነው ብላችሁ የእኛም መጽሐፍትና ነቢያት ተበክሏል፣ ተሳስቷል፣ የመጨረሻው እውቀት መሐመድ የተናገረው ብቻ ነው ብላችሁ የመተካት ደምስሶ የመተካት እኮ ከራሱ ከመጽሐፍ አስተሳሰብ የመጣ እስኪመስል ድረስ ሁሉን ነገር ሪጀክት ማድረግ እሺ እምነት ነው አርጉት። ግን እኛ ያላልነውን ለምን ትላላችሁ? ውሸት ጠባያችሁ ማለት ነው። ውሸት የጽንፈኞች ጠባይ ነው። እንዴ መርካቶ እኮ ራጉኤልና መስጊዱ አንድ ላይ እኮ ተራ በተራ ድምፅ ሳይረባበሹ የሚገለገሉበት እኮ ኢትዮጵያኖች ነበሩ። እናንተ መታችሁ ሰውን እስክታጠላሉ ድረስ እኔን ያሳደጉኝ ከዲጃ አሊና ሙሳ አብዱላ እኮ ሙስሊሞች ናቸው። ከልጃቸው አይለዩኝም። ስጋ ሲታረድ አባቴን ጠርተው ልጁ እስቲ ስጋ አርደናል ና እስቲ ይህችን ዶሮ እረድለት ብለው ለእኔ ተጠንቅቀውልኝ ቢያበሉኝ ማንም አይከለክላቸው። እኔም አላቅም ልጅ ነኝ። ግን አባቴንም እምነቴንም አክብረው ደሴት መባሉ ምኑን ያስከፋ? መሐመድ ሲነሳና ቤተሰቦቹ ሲሳደዱ እኮ የተቀበለው ይሄ የክርስቲያን ደሴት የሆነ ንጉሥ አርማ ነው። ውለታ የሚባል ማታውቁ ጽንፈኛ ውለታ አያውቅም። ታሪክ ማስለም ነጃሺ የሚባል ፈጥራችሁ ጭራሽ የነጃሺ ነው የአንድ ቡድን የአንድ እምነት የአንድ አካል የበላይነት ጊዜው አክትሟል። የለም ያን ማሰብ እንደዚህ አይነት ጨለማ ሀሳብ ውስጥ መግባት መከባበር በጋራ መኖር እንዳይችል ያደርጋል። ይህን ማሰብ ይፈልጋል። በመነጋገር በመከባበር እውቅና በመሰጣጠት በዛ ብቻ ነው እችን ሀገር ልንጠብቃት የምንችለው። ይህን ስሜት ሁላችንም ልንጋራው ሌሎችም ሊቀበሉት የሚገባው ጉዳይ ነው። ከዛ ውጭ ሙስሊሞች እችን ሀገር ጠብቀዋት ካልሆነ አፍርሰዋት አያውቁም። እችን ሀገር ታድገዋት ካልሆነ በስተቀር እችን ሀገር ላደጋ አጋልጠዋት አያውቁም። በደል ደርሶባቸው በመሪዎቹ ቅድም ያልኩት ነው። መጀመሪያ ይዋሻሉ፣ የዋሹትን ያምናሉ፣ ባመኑት ይናደዳሉ። የትኞቹ እውነተኛ እረኞች ናቸው ጨክነው ፊታችን ቆመው ደቃችኋል፣ ያደቀቃችሁ ይሄ ነው፣ ትንሣኤ መንገዱ ይሄ ነው ብሎ በጀግንነት ተናግረው እንደ ጴጥሮስ ጳውሎስ መከራ የሚቀበል ማን አለ? ማን አለ? በዓል ከማድረግ ካባ ከመቀየር ያለፈ ማን አለ? እስቲ ንገሩን። ከክርስቲያኖች ደግሞ በጣም አስነዋሪ ነገር የሚናገሩ ሌሎችን ላሳያችሁ። እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። አሁን ይሄ ወንድማችን ማን ነው? ይሄ ወንድማችን ይሄ ወንድም ክርስቲያን ነው። በአቡነ ጳውሎስ ጊዜ እንደውም የፕሮቶኮል ሹም አይነት ነገር ነው። ተመልከቱ። በመንበረ ጵጵስና ከጳጳሳት ሐዋርያት አከል ሆኑ ሰው ጋር የኖረ አርአያነቱን ከየት ነው የነሳው ማለት ነው? እዛ ቤት ውስጥ ማን ነው ለሱ አርአያ የሆነው? እንዴት አድርገው ነው ያሳደጉት? ኢትዮጵያ ስፈርስ እኮራለሁ ያለው ይሄ ሰው ጣሊያን ነው? የፋሽስት በቀል ተጭኖት ነው የተላከው? ቱርክ ነው? የኦቶማን ቱርክንም ቀይ ባህር ገድበን የያዝነው ኢትዮጵያዊነታችን ነበር። ጣሊያንን ድል በመንሳት ለአፍሪካ የነፃነት ብርሃን ያፈነጠቀች ኢትዮጵያዊነት አስተሳሰባችን ነበር። ይሄ አስተሳሰብ እንዲፈርስ የተመኘበት የፓትሪያርካችን የፕሮቶኮል ሹም ክርስቲያን የተጠመቀ የጥምቀት ልጅ እንዴት በዚህ ደረጃ ሊገኝ ቻለ? ይሄን ያለው መቼ ነው? ህወሓት አማራን አፋርን ወሮ ሸዋ በደረሰበት አካባቢ ነው። ኢትዮጵያ ስትፈርስ አየው ብሎ አይ ቲንክ ከተመለሱም በኋላ ሊሆን ይችላል። በቃ ኢትዮጵያ ፈርሳለች ብሎ ደምድሞ እቅዳቸውን ሳያውቅ ያወጣበት ነው። ስለዚህ ወንድማችን
አእምሮ ምን እንዲያደረገው? ጥምቀቱ የት ሄደ? ክርስቶስ ከዓይኑ ከልቦና እንዴት ተሰወረ? እሺ ክርስቶስን ረሳ እንበል። በፕሮፓጋንዳ ታጥቦ በገንዘብ ተገዝቶ ሊሆን ይችላል፣ ወይንም በልጅነቱ የተከተተበት የጥላቻ መርዝ ሊሆን ይችላል ክርስቶስን እንዳያየው ያሳወረው እንበል። እንደሱ እንበል። ነገር ግን እንደ ሰው የኢትዮጵያ መጥፋት እንዴት ያስደስተዋል? ኢትዮጵያ እኮ የትግራይም ነች። ከኦጋዴን ጫፍ ጋምቤላ እና ቤኒሻንጉል የሚሰሩባት የሚነግዱባት፣ የተዋደቁላት፣ ድንበር ላይ የሞቱላት፣ ጀነራል የሆኑላት፣ ወታደር የሆኑላት፣ ካህን የሆኑላት ሀገር ነች። ስታሊንን ምን አስደሰተው? ጥያቄው ይሄ ነው። ክርስትናው ቢቀር ሰብአዊ ሕሊናው የት ሄደ? የትግራይን ሕዝብ ወዳለው ካለ በሱ አስተሳሰብ ይጎዳሉ ኢትዮጵያ ስትፈርስ ወይስ ይጠቀማሉ? ሌላውንስ ወታደር አድርገው መፍጃ መሳሪያ አድርገውታል፣ እሱንም ያስፈጁታል፣ ሌላውንም ይፈጁበታል። እሱም ጉዳት ነው። ትልቋን ሀገር ትተው ርስት ያወረዳ የኔ ነው ብለው አሁንም ደም ለማፍሰስ ይዘጋጃሉ። ይሄ አእምሮ ከየት መጣ? ለክርስቲያኖች ክርስቲያን ነን፣ በእውነት ክርስቲያን ነን። ክርስትናችን ይቀር ግን ሰዎች ነን። የተሟላ ሰብዕና አለን። መልካምና ክፉን እንለያለን። ምንድን ነው እንደዚህ ያደረገን? እንዲህ አይነት ሰዎች ብዙ ናቸው። የስታሊን አይነት ሌላ አንድ ላሰማችሁ። የሚገርም ነገር ነው። እነዚህ ክርስቲያኖች ናቸው። ዋህብያዎቹን በኋላ አመጣለሁ። ዋህብያዎቹን ለመክሰስ እኮ እስክንቸገር ድረስ ነው እኮ ተሰባብረን የወደቅነው። ኢትዮጵያ የምትባለው አገር መጥፋትና መውደም ብቻ ነው ያለባት። ኢትዮጵያ የምትባለውን አገር ከጫፍ እስከ ጫፍ ከጫፍ እስከ ጫፍ ነን ብለን ከጫፍ እስከ ጫፍ አዲስ አበባ ልክ እንደ አፍጋኒስታን፣ እንደ ኢራቅ፣ እንደ መቃዲሾ ፍንዳታን በፍንዳታ ማድረግ ነው ያለብን። እኛንም እናግዛለን፣ በገንዘባችን እኛ እናግዛለን። ያሉ ፋብሪካዎች ያሉ የነዳጅ ቦታዎች ያሉን ሆቴሎችን ሁላ ለማውደም እኛ እናግዛለን። ያለው የመብራት ኃይል ለማውደም እኛ ገንዘባችን አውጥተን እንሰራበታለን። እኔ ግልጽ ነበር። ይሄን ካላረግ ይሄን ካልሰራህ ትግራዋይ ነኝ፣ የትግራይ ደጋፊ ነኝ፣ ገደልህ እንግባ። አዲስ አበባ እንዴት መንደድና መቃጠል እንዳለባት፣ ባህር ዳር እንዴት መንደድና መቃጠል እንዳለባት፣ ጎንደር እንዴት መውደምና መቃጠል እንዳለባት፣ ባህር ዳርና ጎንደርም እንዲጠፋ መስራት አለበት መስራት አለበት። ሀሳብ ምናምን አልቀበልም፣ ገደልህ እንግባ አልቀበልም። ይሄ ወንድማችን ዋብያ አይደለም። ይሄ ወንድማችን ጣሊያን አይደለም። ይሄ ወንድማችን የጀርመን ናዚ አይደለም። ይሄ ወንድማችን ፋሺስት ሞሶሎኒ አይደለም። ይሄ ወንድማችን ግራኝ የላከውና የተሸነፈው ቂመኛ ቱርክ አይደለም። ይሄ ወንድማችን አልቃይዳ በሊቢያ ያረደን አይሲስ አይደለም። ይሄ ወንድማችን በአብ በወልድ መንፈስ ቅዱስ የተጠመቀ በሜሮን የታተመ ቅዱስ ቁርባን የተቀበለ በጌታችን በመድኃኒታችን ኢየሱስ ክርስቶስ ሕያው ግንድ ላይ የተጣበቀ ክርስቲያን ነው። ክርስቲያን ከሆነ ክርስቶስ ለሌሎች ተሰቅሎ እንዳዳነ ለሌሎች ደህንነት የሚኖር ሰው መሆን ነበረበት። ይሄ ሰውዬ ግን አዲስ አበባ እንድትቃጠል፣ ጎንደር እንዲቃጠል፣ ባህር ዳር እንዲቃጠል፣ የኢትዮጵያ ከተሞች እንዲወድሙና ኢትዮጵያ እንድትፈርስ ነዳጅ ማደያዎች ሁሉ እንዲነዱ ገንዘብ አዋጣለው። ይሄን የማያረግ ሰው ትግራዋይ አይደለም። ተመልከቱ፣ አዲስ ሃይማኖት መሆኑ አዲሱ ህዋት የፈጠረው ሃይማኖት ትግራዋይነት ነው። ከዋብያ ጋር አወዳድር ያሳያቸዋለሁ። ጽንፈኝነት በዚህ ዘንድም አለ። የኔ ጥያቄ ክርስትናው ከውስጣችን የት ሄደ? ክርስትናው ከሄደ በኋላ ደግሞ ህሊና የት ሄደ? ማን ነው እንዲህ ያደረገ? ዋብያው እሺ ያስተምረው ነው። እኛ ኦርቶዶክሳን ማን እንዲያደረግን ግልጽ ነው። ለነዚህ ህዋት ነው እንዲያደርጋቸው አዲስ አምልኮ ስለሆነ። ወደ ዋብያው ሊሄድ ነው። ዋብያው ዛሬ አንድ ጽሁፍ ጽፌ ነበር። ጽሁፉ እተርከዋለሁ በአጭሩ። እንዲህ አይነት ትርክት አለ፣ ታሪክ አለ ማለት ነው። ባባል አነጋገር ምሳሌ ነው። እንቁራሪትና እባብ
ወንዝ መሻገር ፈለጉ። ሁለቱም በምድርም በውሃም የሚኖሩ ፍጥረታት ናቸው። ውሃው ወንዙ ሰፊ ነው። ስለዚህ ምን ተባባሉ? ሁለታችንም መሻገር እንፈልጋለን። ሁለታችንም እየዋኘን እንደክም አንዳችን አንዳችንን አዝለን ግማሽ መንገድ እንሄድና እንደገና ደግሞ በተራ አንዳችንን አዝለን እንሄዳለን። ስለዚህ ጉልበት እንቆጥባለንና እንተዛዘል ተባባሉ። እባብ መጀመሪያ እንቁራሪትን አዘላትና ዋኘ። መሃል እኩሌታ ወንዝ ጋር ሲደርስ የወንዙ እኩሌታ ሲደርስ ተራሽ ነው እንግዲህ ብሎ ደግሞ እሱ ጀርባዋ ላይ ወጣና እሷ ዋኘች። ከዛ ምድር ሲነኩ በውረድልኝ ስትል ነድፏት ወረደ። መርዝ በሰውነቷ ገባ፣ ተሰማት። ስትዝለፈለፍ እንዴ ውላችን ይሄ ነው እንዴ? ዋኝተን እኔም አንተም በወንዝ ከመወሰድ ድነን ቦታችን እንደርስ አይደል እንዴ ተዋዋል ነው? ለምን ነደፍከኝ አለችው። እባብም ሲመልስ እንቁራሪቶ እውነትሽን ነው፣ ውላችን ወንዝም መሻገር ነው። ነገር ግን እኔ ተፈጥሮዬ ስለሆነ አለመናደፍ አልችልም፣ ምንም ማድረግ አልችልም አላት። ክርስቲያኖቹን ትተን ወደ ሌሎቹ ስንሄድ እንደዚህ ነው አስተምሯቸው። የሚመኙት ተስፋ መንግስተ ሰማያቸው ጀነታቸው ሰውን ሲያጠፉ ነው። ሰው ለማጥፋት ደግሞ መዋሸት፣ ማጭበርበር፣ ማስመሰል፣ ለካፊር በጥርስ ሳቅ ለወንድምህ በልብ ሳቅ እያሉ ገና ከህፃንነቱ ሁለትነት ያስተማሩት ባህሪ ሆነበት። ሲፈጠርም አንደኛ ነው። ስለዚህ ህሊና ለምን እንደሚጠፋ እንዲህ አይነቱን ትምህርታቸውን በማየት ልናውቅ እንችላለን። ክርስቲያኑ ምን ሆኖ ነው ህሊናው የጠፋው ስንል የዘር ፖለቲካ ልክ እንደ ዋሃብያ የአብዱል ወሃብ አስተምሮ አይነት አይምሮ አጠባ ለ50 ዓመት የተካሄደበት የትግራይ ወጣት፣ የኦሮሞ ወጣት፣ የአማራም ካለ የማንም በአይምሮ አጠባ እንኳን ክርስትናውን በፍጥረታዊ ሰው ይገኝ የነበረውም በአንተ ሊደረግ ማትሻም በሌላ አታድርግ የሚለውን ወርቃማ ክርስቲያንም ሆንክ አልሆንክ በተፈጥሮ ልታውቀው የምትችለውን እንኳ ተነጠቅን ማለት ነው። ክርስትናው ከአሕዛብ ከፋ። ለምን? እረኛው ራሱ አጥፊ ስለሆነ፣ ምንደኛ ስለሆነ። እስቲ ከዋብያዎቹ ሰላማዊ መስለው ሲያጭበረብሩ ኖረው አሁን ጊዜው የኛ ነው ሲሉ ወደ አደባባይ የወጡትን እንስማቸው። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ርቀት ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስላል። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ርቀት ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በመጀመሪያ ደረጃ ይሄ ወንድማችን ሰላማዊ፣ አስታራቂ፣ መካከለኛ መስሎ ብዙ ዓመት ኢትዮጵያን ሕዝብ አጭበርብሯል። በጣም አጭበርብሯል። ያው እባብ እኔ አለመናደፍ አልችልም እንዳለው እሱም አለማጭበርበር አይችልም፣ አለመዋሸት አይችልም፣ አለማስገደል አይችልም። የሐሰት ትርክ ተርኮ ሌላውን አስወግዶ ርስት አለመውረስ አይችልም። ጽንፈኞች አንድም ጊዜ አገር ይዘው ከሌላ ቦታ ጋራ ተባብረው የኖሩበት አገር የለም። እያጠፉ ነው የኖሩት። ተሸንፈው ወይንም ዓለም ጮሆ ትንሽ ሰው ያስቀሩ ይሆናል እንጂ እስቲ ያለወጡትን አገር ንገሩኝ። ካርቴጅን፣ ሊቢያን
ሲሪያን፣ የመን ክርስቲያኖች ጠፍተዋል። ካርቴጅ ናይጄሪያ ጠፍታለች። ሳውዲስ ብትሆን የባህል እምነት እኮ ነበረ፣ በሰይፍ እኮ ነው የጠፋው። ይሄን እንተውና እነዚህ ሰዎች እንደዚህ ቢከፉ ህሊና ቢያጡ የተሳሳተ እምነት ተከትለው ነው እውነትን የሚጠሉት። ችግር የለውም። ግን ባላዋቂነታቸው እንዴት እንደሚኮሩ እና እንዴት ለማጭበርበር እንደሚሰሩ፣ ሎጂካል ለማስመሰል እንደሚሰሩ ካሰፋ ጃለታ ጋር እንዴት እንደሚመሳሰሉ ላሳያችሁ ንግግሩን ስሙት። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። እዚህ ውስጥ ስንት ፋላሲ ያለ ይመስላችኋል? ኢየሱስን የገደሉትን አይሁድ የኛ ዘመን ነው ብለው ኢየሱስ የኛ ነው የሚሉትን ጠላት ማድረግ ያሳሰብ መዛባት ነው፣ ድንቁርና ነው፣ አለማወቅ ነው እያለ ነው የሚዘባው። ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ የእውቀት መቀንጨር ነው ብሎ ያስባል አቡበከር። አቡበከር በጣም ነው የምወድህ፣ ግን እንዴት እንደተሳሳትክ ልነግርህ ነው በአጋጣሚ። ግን ለአንተ ማለት አይደለም፣ በአንተ አንጻር እንዳንተ የሚያስቡ በአብዱል ዋሃብ ትምህርት አእምሯቸው ታጥቦ ሌላ ሰው በምድር ላይ መኖር የለበትም፣ ሌላ እምነት መኖር የለበትም ብለው ቀንና ሌሊት ሴራ ለሚሰሩት ነው የምናገረው። የመስቀል አደባባይን ኢድ ወይንም አብዮት እያልክ የምትናገር ሰውዬ ማለት ነው። ርስት መውረስ መውሰድ መፍጠር አይደለም። ሌላ እኮ ኢድ አደባባይ መፍጠር ትችላለህ እኮ፣ ሀገርህ ነው ኢትዮጵያ እኮ። ግን መተካት ካልሆነ መፍጠር አትፈልጉም። እሱን ነው የምታሳዩት። ጠባያችሁ ነው፣ አስተምሯችሁ ነው። ግን እዚህ ጋር እንዴት እንደተሳሳትክ ልንገርህ። እኛን አታውቀንም፣ ሳታውቀን ነው የምታወራው። አይሁድን ዘመድ ብለን እስላምን ጠላት ብለን አናውቅም። ጠላት ካልሰራችሁ ካልፈጠራችሁ እንደ ዘር ፖለቲካ መኖር ስለማትችሉ ነው። ሃይማኖቱ የሚያሳድደው ነገር ይፈልጋል። እሳት ያለ ማገዶ ይጠፋል፣ አመድ ይሆናል። የእናንተ ጽንፈኛ እምነት ደግሞ ያለ ጠላት መኖር አይችልም። የምትጠሉ ሰው መኖር አለበት። የፍልስጤምና የእስራኤልን ግጭት መኖሪያ አድርጋችሁታል። እዚህ ቁጭ ብላችሁ ስለዛ እዚህ አርሲ ሰው እያረድ ለእስራኤልና ለኢራን ወይንም ለፍልስጤም መከራከር። መጀመሪያ የራስህ ሰው ሆነ አጠገብ ሰው ጋራ ተስማምተ ለሌሎች መትረፍ ስትችል እንዴት እንርዳቸው? እስራኤልና ፍልስጤም ወንድማማቾች ከሆኑ ያጣላቸው አስተሳሰብ ከሆነ አስተምሮ ላይ ተከራክረው ባይሸናነፉ እምነት ከሆነባቸው እንዴት በአንድ ቤት ይኖራሉ? የኢትዮጵያን ልምድ እንዴት ይወስዳሉ? የኢትዮጵያን ልምድማ በአንድ እምነት ማነው ጭቆና መኖር ነው ብላችሁ ደግሞ በውሸት አጠልሽታችሁታል። በእርግጥ አውቃለሁ። ያላወቃችሁት ነገር እኛ አይሁድንም እስላምን ጠላት ነው ብለን አናውቅም። አንድ ይሄን ያዝልኝ። ሁለተኛ አይሁድ ክርስቶስን ሰቀሉ ስንል ሰዎቹ ፍጥረታቸውን አይደለም ያልነው አላልንም። እኛ እንደሱ አናስብም። ኦርቶዶክስ እንደሱ አያስብም። አይሁድ ጠላታችን ነው ብለን አናውቅምም። እስላምን ጠላታችን ነው ብለን አናውቅም። እኛ ሰውን ጠላት ማድረግ አንችልም። ሃይማኖታችን አይፈቅድም። እግዚአብሔር ሰውን በአምሳሉ ፈጠረ የሚለው ይይዘናል። እናንተ ምን እንደምትሉ አላውቅም። ከገማ ጭቃ ሰራው ከዛስ ከሱ ጋር ያለውን ግንኙነትና ክብሩን አይናገርምና አላውቅ አይልችልም። እኔ እሱ ነው የእናንተ ቴዎሎጂ ነው። የእኛን ግን በማታውቀው ነው የምንዘባርቀው። አሁን እንኳን አታውቀው። አይሁድ ክርስቶስን ሰቀሉ ስንል ካህናቱና በዛ ዘመን የነበሩ ባለስልጣኖች ቀንተውበት ህዝቡን አስተባብረው ሽፍታ በርባንን አስፈትተው አሰቀሉት እንላለን። እንደዛም ሆኖ ሰዎቹ ጌታ ራሱ አይሁድ ነው። የመጀመሪያ ሐዋርያት ራሳቸው አይሁድ ናቸው። እንዴት ነው ልንጠላቸው የምንችለው? ባይሆኑስ ልንጠላቸው አንችልም። የኛ አስተሳሰብ አይደለም። ጌታን ሰቀሉት ብለው የሰቀሉትን ወደው እኛ ኢየሱስ የኛ ነው የምንለውን ጠሉን ትላለን። የኛ ነው ስትሉት እኮ እኛ አምላክ ያልነውን ነብይ ነው ብላችሁ፣ እኛ ፈጣሪ ያልነውን ፍጡር ነው ብላችሁ፣ የኛም መጻሕፍትና ነቢያት ተበክሏል፣ ተሳስቷል፣ የመጨረሻው ዕውቀት መሐመድ የተናገረው ብቻ ነው ብላችሁ የመተካት ደምስሶ የመተካት እኮ ከራሱ ከመጽሐፍ አስተሳሰብ የመጣ እስኪመስል ድረስ
ነገር ሪጀክት ማድረግ። እሺ እምነት ነው አርጉት፣ ግን እኛ ያላልነውን ለምን ትላላችሁ? ውሸት ጠባያችሁ ማለት ነው። ውሸት የጽንፈኞች ጠባይ ነው። ባለቤቱ ያላለውን ብሎ መክሰስ እንኳን ከሃይማኖት ሰው ቅድም እንዳልኩት ከፍጥረታዊ ህሊና የሚጠበቅ አይደለም። ቅድም ያየናቸው ህዋት ያፈራቸው ኦነግ ያፈራቸው እነዛ ህሊና ቢሶችን ነው የመሰላችሁት። የታለ እምነት? ልክ እኛ ክርስቲያኖች አእምሯችን ታጥቦ በዘር እንደተበላሸ ነው እናንተ በመሰረቱ በቴዎሎጂ ተበላሻችሁ። በፖለቲካ ሳይሆን በቴዎሎጂ ደረጃ። እዚህ አርሲ የሚገደለውን ሰው ትተህ ስለ ሌላ ነገር ታወራለህ። እስቲ እንስማክ። አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። ለዛ መካከለኛው ምስራቅ የመካከለኛው ምስራቅ ለሁላችንም ለሙስሊሙ፣ ለክርስቲያኑ፣ ለአይሁዱ አንዱ ይሄ ሰው ነው። ብዙ ኢትዮጵያኖችን ሲያጭበረብር የኖረ መልካም የመሰለ ሰላማዊ የመሰለ የሰላም ብዙ ቦታ እንዳውም ለሽምግልና እየተጠራ እኮ ሲመሰገን የነበረ ነው። እስቲ ደግሞ ይህንን የእሱን ጓደኛ እንስማ። በጣም እኮ የሚገደበት መሬት ይረክሳል ብሎ ሰረጩ የነበሩ ሰዎች ናቸው። እቺ ሀገር የክርስቲያን ደሴት ናት። ሰላት የሰገደበት መሬት ይረክሳል ብለው ጸበል ሲረጩ የነበሩ ሰዎች ናቸው ይላል ካሚል ሸምሱ። ይሄ እንግዲህ ኢማም ነው። ይሄ ሰውዬ የሚያስተምራቸው ሰዎች እንዴት እንደሚያስቡ መገመት ትችላላችሁ። ሰው የሚያልቀው ለምን እንደሆነ ገምቱ። እርኩስ ናችሁ ብላችሁናል ብሎ ነው የሚያስተምረው። የት፣ መቼ፣ እንዴት? አንድ ሰው እንኳን ብሎ ቢሆንና ቢሰማ ይሄም በሚዲያ በማስተማር ለሀገር ሰላም፣ ለሰዎች መከባበር፣ ለእውነትና ለፍትህ የሚያቆም ንግግር ነው ይሄ። እምነቱ ቢቀር ህሊና የት ሄደ የሚለውን አዳምጥ። አምኖ ሲገቱን የነበሩ ሰዎች ናቸው። መንግስታት አዳምጥ። ሰላት ከተሰገደበት መሬት ይረክሳል ብሎ ሰረጩ የነበሩ ሰዎች ናቸው። እቺ ሀገር የክርስቲያን ደሴት ናት የሚለውን አምኖ ሲገቱን የነበሩ ሰዎች ናቸው። አሁን ሞ አንበሳ የክርስቲያን ደሴት አጼ ምናምን የሚሉትን እንግዲህ በጋራ መጽሐፍ እየጻፉበት የመተካቱ አንዱ ሂደት ናሬሽን አይደለም። ትርክትን በውሸት ፈጥረ እየተጠቃቀስክ ብዙ መጽሐፍ ጽፈ አውርተ ከዛ መግደል መጀመር ነው። ታስ ዋይት ጎይንግ ኦን። እድገቱ እንደሱ ነው። የክርስቲያን ደሴት ነው ብለው አምነው ሲግቱን የኖሩ ሰዎች ናቸው ይላል። አዎ የክርስቲያን ደሴት ናት። አልገባህም አባባሉ? መጠየቅ። እኔ አሁን አቡበከር ቅድም በማያውቀው እንደዘባረቀ ይሄም በማያውቀው ነው የሚዘባረቀው። ባለቤቱን ጠይቁ። ለምንድን ነው የምትሉት በሉ። በ6ኛው መቶ ክፍለ ዘመን በአረቢያ የተነሳው መሐመድን ተከትሎ የመጡ ከሊፎች ሲሪያን፣ ሰሜን አፍሪካን ጠቅላላውን ሀገር ሲደመስሱ የተገቱት ኢትዮጵያ ላይ ነው። አዱሊስም ምንም የሄደው ያኔ ነው። ቆላማው ኢትዮጵያ ክፍልም የሆነ ወደ ላይ ሌላው በንግድም ቢሆን በሰይፍ ነው። ግብጾች 400 ፈረስ አምጥተው ጥቁሮቹን ግብጾች ኦርቶዶክሶች በሙሉ አርደው ነው ግብፅን ያሰለሙት። ካሚል ከዛ የተረፈችዋን አገር ክርስትና ስለተረፈባት ክርስቲያን ደሴት ትባላለች። ይሄ ምን አስከፋ? ክርስቲያን ደሴት ስለተባለች እስልምና ጠፋ? ምን ሆንክ? እኛን አጥፍተ ሙሉ በሙሉ ካልሰፈርክ የኖርክ አይመስልህም? አንተ እኮ አጼ ብለህ የምትሰድበው ንጉስ እኮ ነው ቁርአንን ወደ አማርኛ ሊቃውንት ሰብስቦ ያስተረጎመው ቀዳማዊ ኃይለ ሥላሴ። እንዴ መርካቶ እኮ ራጉኤልና መስጊዱ አንድ ላይ እኮ ተራ በተራ ድምፅ ሳይረባበሹ የሚገለገሉበት እኮ ኢትዮጵያኖች ነበሩ። እናንተ መታችሁ ሰውን እስክታጠላሉ ድረስ እኔን ያሳደጉኝ ከዲጃ አሊና ሙሳ አብዱላ እኮ ሙስሊሞች ናቸው። ከልጃቸው አይለዩኝም። ስጋ ሲታረድ አባቴን ጠርተው ልጁ እስቲ ስጋ አርደናል ና እስቲ ይህችን ዶሮ እረድለት ብለው ለእኔ ተጠንቅቀውልኝ ቢያበሉኝ ማንም አይከለክላቸው። እኔም አላቅም ልጅ ነኝ።
ግን አባቴንም እምነቴንም አክብረው ደሴት መባሉ ምኑ ነው ያስከፋ? መሐመድ ሲነሳና ቤተሰቦቹ ሲሳደዱ እኮ የተቀበለው ይሄ የክርስቲያን ደሴት የሆነ ንጉሥ አርማ ነው። ውለታ የሚባል ማታውቁ ጽንፈኛ ውለታ አያውቅም። ታሪክ ማስለም ነጃሺ የሚባል ፈጥራችሁ ጭራሽ የነጃሺ ነው ሲነስማው መንግስታዊ ሚኒስቴር መስሪያ ቤትን እኮ አቋቁሞ ከኢትዮጵያ እስልምናን ጠርገን ማስወጣት አለብን ብሎ እኮ ስርዓት ይታገልበት የነበረበት ምድር ላይ ነው ያለ ነው። መቼ እንዴት ምን ማለት ነው? ይሄ ሰውዬ ኦነግ ነው፣ እንደገና አንቲሴሜቲክ ነው። ኩሽ ሴም የሚለውን ትርክት የሚያካሄድ ነው። ማስረጃ አመጣለሁ። ኩሽና ሴም ሲመጣ ይሳተፋል። ምክንያቱም ያኔ አይሲስ የአበሻ ምድር ኩሽ ምድር እያለ ያስብ ስለነበረ፣ ኦነግ ክርስቲያንን ሲያጠፋ ይሳተፋል። ዋሃብያ ክርስቲያንን ሲያጠፋ ይሳተፋል። በሶስት ቢላዋ ነው የሚበላው። ከዛ ብልጽግና ፓርላማ ደግሞ ይቀመጣል። በዚህ ፓርላማ ውስጥ ፍትህ ይገኛል። የአርሲ የቤኒሻንጉል የወለጋ እልቂት የክርስቲያን እልቂት ሊነገር ይችላል። ይሄ ፓርላማ አባሉ ነው። ሚኒስቴር ተቋቁሞ እስልምና መጥፋት አለበት ተባለ ይላል። የት አለ 1400 ዓመት የጠፋኸው ታዲያ? አንተ የምታመልከውን የቱርክ ተላላኪ ግራኝ እኮ ነው ኢትዮጵያን ለማጥፋት ሞክሮ የተሸነፈው። ካሚል እውነት እንነጋገር እንጂ አንተ የእምነት ሰው ነህ? ኦነግ ነህ ወይስ አንቲሴሜቲክ ነህ? ራስህን አቋምህን ለይ። ሁሉም ይቅር። ሰብአዊ ሕሊና አለህ? ሰው የሚፋጅበትን ይሄን የሐሰት ስብከት ስትሰብክ የሺህ ዘመናት ታሪክን ስታጠለሽ በአዲሱ እስልምና ፖለቲካዊ እስልምና አሁን አርሲ ለሚገደሉ ሰዎች ተጠያቂ እንደሆን አታውቅም? ጅማ ለሚያውልቁት በዚህ ትርክት ተጠያቂ እንደሆን አታውቅም? ጥላቻን በመዝራት ፓርላማው የዚህ ቢጤ ስብስብ ነው ያለበት። የከሚሴውን ፓርላማ ሜምበር ታውቃላችሁ። ከሚሴ በሚቃጠል ጊዜ ጭራሽ እኛ ተጎዳም ብሎ በፓርላማ እንደ ክርስትናን ሲያጠለሽ እንደነበረ የአብይ ፓርላማ እሱ ነው። እስቲ ስሙት። ወይ ሶስት አማራጭ የተሰጠበት ምድር ላይ ነው ያለ ነው። ወይ ስለም፣ ወይ ክፈር፣ ወይ ሀገር ለቀህ ውጣ ነው አይደል? ወይ ሙስሊም መሆን፣ ወይ እስልምናን ትቶ ወይ መሞት፣ ወይ ሀገር ለቀህ መውጣት ተብሎ እኮ አማራጭ ተሰጥቶ ቦሩ ሜዳ እኮ ኢትዮጵያ ውስጥ ነው። ሩቅ እኮ አይደለም። ጨለንቆ እዚህ ሀገር ነው ያለው። ካሚልን እዚህ ጋር ያዙት። እንግዲህ ጨለንቆ እዚህ ጋር ነው ያለው። ጨለንቆ የኢሚር ኑርና የሚኒሊክ ውጊያ ነው። እለቱ ባለወልድ የጌታችን ልደት ነው። ጨለንቆ እሳቸው እያስቀደሱ ያኛው ጦር በሚቀድሱበት እንያዛቸው በዓል ያከብራሉ ብሎ መጣ። ሚኒሊክ መድፍ ስለነበረው ወደዚህ ወደ ኮረም የሚባል አለ። ከጨለንቆ ወደዛ ተራራ ሲተኩስ ተበተኑ። ሰውየው በዛው ጠፋ። ኦነጎች መጡና 100,000 ሰው ነው ምናምን ታረደ ብለው የከብትም የጅብም አጥንት ሰብስበው በነጋሶ ጊዳዳ መሰረተ አኑሪለት ጨለንቆ ላይ ሐውልት ሰሩ። እንግዲህ የውሸት ትርክት የዋብያና የዘር ፖለቲካ ስልት አንድ አይነት ነው። መዋሸት፣ እሱን መደጋገም፣ ለሱ ሐውልት ማቆም፣ እሪ ማለት፣ ከዛ መፍጀትና መተካት ነው። ኦነግም ይሄን ነው የሚያደርገው። አሁን እሱ በሃይማኖት ጀመረና ኦነግ ሆነ ወዲያው። የጨለንቆ ትርክት የኦነግ ትርክት ነው። የጨለንቆ ትርክት የኦነግ ትርክት ነው። ወይ መሞት ወይ ሀገር ለቀህ መውጣት ተብሎ እኮ አማራጭ የቱ እስላም ነው? ካልሞት ወይ ጥፋ ወይ ክርስቲያኑ ተብሎ የተገደደው። ሶማሌ ሙሉ እስላም ነው። አፋር ሙሉ እስላም ነው። ኦሮሞ 40% እስላም ነው። አማራ 5% ይሁን 1% እስላም አለው። ጥፋ ተብሏል። ኦርቶዶክስ ካለበት ከትግራይ ጥፋ ተብሏል። የቦሩ ሜዳ ክስተት የፖለቲካ እንጂ ሃይማኖት አይደለም። እንዳውም አፄ ዮሐንስ ለየትኛው ንጉስ እንደሆነ መሳፍንት እንደሆነ አላውቅም፣ እስላም ከተማ ያደምቃል። እንግዲህ ነጋዴዎች ስለሆኑ ከአረብ ጋር ስለሚነግዱ እና እስላሞች ላክልኝ እዚህ የለኝም ብሎ እስላሞች ወደ መቀሌ እንዳስላከ ታሪክ ይናገራል። ቦሩ ሜዳ ምን ተፈጸመ? እሱ የአብይ አንተና የዋብያ ትርክት ነው። እሱን በደንብ መፈልፈልና ማወቅ ያስፈልጋል። ፖለቲካዊ ነው ነገርየው። ወዳጄ ካሚል
ለነገሩ ይፈቅድልሃል መሰለኝ ሃይማኖትህ መዋሸት። መግደል ከፈቀደልህ መዋሸት ይፈቅድልሃል። ስለዚህ መብት ነው። እኔ የሚያስቆጡኝ ክርስቲያኖቹ ናቸው። አንተ አታስቆጣኝ፣ ምክንያቱም ይፈቅድልሃል ማለት ነው። ምናልባት እምነትህ ከዛ ከሐሰት አባት የተገኘ ሊሆን ይችላል። አዳምን ካሳተው በውሸት አምላክ ትሆናለህ ብሎ ዕፀ በለስ ያስበላው እሱ ሊሆን ይችላል። ደም አፍሳሹ እሱ ስለሆነ ማለት ነው። ተሰጥቶ ቦሩ ሜዳ እኮ ኢትዮጵያ ውስጥ ነው፣ ሩቅ እኮ አይደለም። ጨለንቆ እዚህ ሀገር ነው ያለው። ሐረር ሙስሊሞች ላይ የተፈጸመው፣ በአርሲ ሙስሊሞች ላይ በምኒልክ የተፈጸመው እኮ ሩቅ አይደለም። አሁን እኛ ቁስል ቀስቀሰን እንትን ያኔ አርሲዎች ሙስሊም ነበሩ ማለት ነው። የሆነ ጊዜ አቅፈታ ናቸው፣ አሁን ደግሞ ሙስሊም ሆኑ። ደግሞ እንዴት ያለ ግራ ገባን እኮ። ሐሰትን ዝም ካሉት ሐውልት ይሆናል። ኦነግ አሳይቶናል። ሐጂ አባስ ማን ነው? አባስ ሐጂ ገለሞ እጅ ቆረጡ አሉኝ፣ የሆነ ሽማግሌ ነገረኝ አርሲ አለ። እሱን ከበሮ ደበደቡለትና ሐውልት ሰርቶለት እሱን ከክርስትና ጋር አገናኙትና ክርስቲያን መግደል ጀመሩ። ይህ ሰው የሚለውን ስሙ። የአርሲ ሙስሊም ይላል። ሃይማኖት ነበር ሊለን ነው። እንፈልገን አይደለም፣ እንደውም ሰልችቶናል። ማናደደኝ ለምን መሰለህ? ለዘመናት ፕሪንት ጭንቅላታቸው ውስጥ ፕሪንት የተደረገ ልባቸው ላይ የተለጠፈ በአንድ አይለቅም። ይህን ደግሞ ሳስበው አናደደኝም። በክርስቲያኖች ልብ ላይ የተለጠፈ ስለ ሀገራቸው፣ ስለ ታሪካቸው፣ ይሄ ሁሉ ስለ እምነታቸው ልባቸው ላይ የተለጠፈ ቶሎ አይለቅም ይልና መፍትሄ ይናገራል። መፍትሄው መጨረስ ነው። ስሙት። ግን ይለቃል በግድ እናጥባቸዋለን። ያ በጣም እኔም ውስጤን ነው ገብቶሃል አይደል? አሁን ያናዳል። ፕራክቲሱን ስትሰማ ይሄ ነው። ይሄ በዚህ መልኩ ነው ማየት የሚያስፈልገው። ስለዚህ ገና ሙስሊምን እኮ የሚፈርጅ ስርዓት፣ የሀገር ስጋት አድርጎ ከሚፈርጅ ስርዓት እኮ ተሸጋግረን ኢንክሉሲቭ መሆን አለብን። ሙስሊሙ በመግፋታችን ሀገሪቷ ነች የተጎዳች። እንደውም እኮ አፈርማቲቭ አክሽን ነው የሚጠበቀው። ለምን ኖርማል እና ስርዓቱ አሁን ያለው ስርዓት ይህን የተዛባ አያያዝና የተዛባ ትርክትን መቀየር አለብን ያለው እኮ ገና 7 ዓመቱ 8 ዓመቱ ነው። አዎ አብይ አህመድ ተዛብቷል ብሎ የእሱን ትርክት አምኖ ሊያጥበን እናጥባቸዋለን ያለው ሊያጥበን ገና 8 ዓመቱ ነው። እያጠበን ነው። በትርክትም በአካልም እየፈጀን ነው። ከምድር ላይም እያጸዳን ነው። ገና 8 ዓመቱ ነው። እንዳውም አፍርማቲቭ አክሽን ያስፈልጋል ማለት ለሙስሊም የተለየ ልክ ልዩ ጥቅም አለን ከአዲስ አበባ ኦነጎች እንደሚሉት ከኢትዮጵያ ልዩ ጥቅም ይገባናል እያለ ነው ካሚል። የፓርላማ አባል ነው፣ መብቱ ነው ይሄን ማሰብ። ግን በሰው ልጆች ጥፋትና ዋጋ ስለሆነ መብት የለውም። በሕግ የሚያስጠይቅ ነገር ነው። እናጥባቸዋለን ይላል። ስለዚህ ስርዓት ራሱ እንደ ስርዓት እንደ ማህበረሰብ እንደ ዲፕ ስቴት ደግሞ ስርዓት ውስጥ ደግሞ ቢሮክራሲ ውስጥ ለዘመናት የኖረው ይሄ በቃ የእስላም ሀገር አሞራ ሀገር ዋርካ የእስላም ሀገር መካይ ትርክት እኮ ብዙ አራቅም እኮ ከጆሮአችን አይደል እንዴ? ከመጽሐፍቶቻችን እኮ አልጠፋም እኮ ዛሬም ድረስ አለ አይደል እንዴ? ያ ስለሆነ ያንን ስቲል ግሎሪፋይ የሚያደርግ ትውልድ አላለቀም። አዎ ኢትዮጵያዊነትን ግሎሪፋይ የሚያደርግ ኦርቶዶክስ ተዋሕዶን ግሎሪፋይ የሚያደርግ ትውልድ ገና አላለቀም፣ ማለቅ አለበት። እሺ እንስማ እስቲ። ያንን ታቡ እንደ ሼም እንደ ነውር የሚያደርግ ትውልድ አላለቀም። አንዳንዱም ደግሞ ያንን የወረሰ የአሁን ትውልድም አለ። ያንንም የወረሰ በቃ ያው ሌላን የማየት እድል ያላገኘ የመስባት እድል ያላገኘ አለና በዚህ ስታስብ የኛ ቤት ስራ ስቲል ገና ብዙ እንደሆነ እረዳለሁ። የዚህ ሰውዬ ጋር ልመለስ። ይሄ እኔ ስም አልጠራም። እንዲህ አይነት በጣም ተምሮ ያልተማሩ ትምህርት ካልቀየረ ሰርቲፊኬት መደርደር ምን ትርጉም አለው? የሰለጠነ ሀገር ውስጥ ኖረ ካልሰለጠንክ 20ኛው ክፍለ ዘመን ላይ ሆነ ገና 18ኛው ላይ ወይም 19ኛው ላይ ከሆንክ እንዴት አድርገህ ከዚህ ሰው ጋር ታወራለህ?
ካሚል ትንሽ ይምታታበታል። ወንድሜ ተምታቶብሃል። አንተ ጽንፈኛ የአብዱል ወሃብ ተከታይ ሆነ በ1844 በ1744 ይመስለኛል 1744 የተፈጠረ የሱዑድ ቤተሰብን ወደ ስልጣን ያመጣ ፖለቲካዊ እስላም እየተከተልክ የ20ኛው ክፍለ ዘመን በስንት ቢላዋ እንደምትበላ ግራ ይገባናል። ስለ ሊበራል ፕሮግሬስም አልተሰለጠንክም። የሰለጠነ አገር ኖሮ ይልና ምዕራባውያንን ጠቅሶ መልሶ ደግሞ አብዱል ወሃብን ሊያጸናና በቀደመ ስርዓት የጸኑ በቀደመ ትርክት የሚኖሩ ገና አላለቁም እናጥባቸዋለን ይላል። ግራ ይገባ አይመስልም? ሁሌ ስትዋሽና ስታጭበረብር እዛው በዛው ነው የሚምታታብህ። ስልጣኔም ነው ትላለህ፣ አብዱል ወሃብ ላይም ተቸክለ ትቀራለህ። ሌሎቹ ደግሞ በራሳቸው ነባርነት ሲጸኑ ገና አላጠቡም አጥባቸዋለህ ደግሞ ትላለህ። ምን አይነት ነገር ነው? እስቲ መኖር ያለበት ከማን ጋር ነው? ከነ አጼ ምኒልክ ከነ አጼ ኃይለ ሥላሴ ጋር ወይ በቃ ወደ እነሱ መሄድ ነው ያለበት። እንደዚህ አይነት ሰዎች እኮ ወደ እነሱ ካልሄዱ አይረኩም። መገደል አለባቸው ነው። እነሱ ሄደዋል ወደ ሞት። ስለዚህ መገደል አለባቸው እያለ ነው። እንግዲህ ይሄን ሰውዬ እኔ አልፈርድበትም። አስተምሮ ስለሆነ ክርስቲያኖቹ ላይ ነው የምፈርደው፣ ክርስቲያንን ባዮቹ ላይ ነው የምፈርደው እንጂ ይሄ ጠባዩ እንደሆነ ስለማቅ አስተምሮ እንደሆነ ስለምናውቅ ብዙም አይጨንቀንም። እስቲ ደግሞ ወደሱ ጓደኛ እንመለስ። የአንድ ቡድን የአንድ እምነት የአንድ አካል የበላይነት ጊዜው አክትሟል። የለም ያን ማሰብ እንደዚህ አይነት ጨለማ ሐሳብ ውስጥ መግባት መከባበር በጋራ መኖር እንዳይችል ያደርጋል። ይህን ማሰብ ይፈልጋል። በመነጋገር በመከባበር እውቅና በመሰጣጠት በዛ ብቻ ነው እችን ሀገር ልንጠብቃት የምንችለው። ይህን ስሜት ሁላችንም ልንጋራው ሌሎችም ሊቀበሉት የሚገባው ጉዳይ ነው። ከዛ ውጭ ሙስሊሞች እችን ሀገር ጠብቀዋት ካልሆነ አፍርሰዋት አያውቁም። እችን ሀገር ታድገዋት ካልሆነ በስተቀር እችን ሀገር ላደጋ አጋልጠዋት አያውቁም። በደል ደርሶባቸው በመሪዎቹ ቅድም ያልኩት ነው። መጀመሪያ ይዋሻሉ፣ የዋሹትን ያምናሉ፣ ባመኑት ይናደዳሉ። አሁን ይሄን ውሸት ስሙ። የአንድ ቡድን የአንድ እምነት የአንድ አካል የበላይነት ጊዜው አክትሟል። መቼ ነው የበላይነት የነበረው? ምን ማለት ነው የበላይነት? አልገባኝም። እኔ አይገባኝም። ተናዶ ነው የሚናገረው። ታሪካዊ ሂደቱ ሁሉ ያናድደዋል። ክርስቲያን ብቻ ነበር እዚህ ሀገር። ለ2000 ዓመት የመሐመድ ዘመዶች ሲመጡ ማንም አልነበረም። አይሁድና ክርስቲያን ነው ያለው። የባህል እምነቶች እዛም ሊኖሩ ይችላሉ። እና ከዛ መተ ስትዋሃድ እያደክ ነው የምትሄደው። ካንተ በፊት የነበረ ታሪክ ያለው የጸና ብዛት ያለው ለምን ያናድድሃል? አንተ እኮ ከትንሽ በስተህ በቃ ተዋህደሃል። ለምን ነው ታሪክን አክብረ ሰውን በሰውነቱ ይዘህ ለምን አትኖርም? ታሪክ ሁሉ ለምን ያበሳጫችኋል? ግን ይሄ አስተምሯችሁ ስላለ ነው። ምድር ሁሉ ለአላህ እስኪሆን ተጋደሏቸው። ሰውን አጥፍታችሁ ካልሰፈራችሁ እንቅልፍ የላችሁም። አይ ቲንክ እሱ ነው ችግሩ። አዲሱ ፖለቲካዊ እስልምና ችግሩ እሱ ነው። ጂሃዱ ነው እንደሚያወራጭህ የሚመስለኝ አቡበከር። ያቺ እንቁራሪትና እባቡ እኔ አለመናደፍ አልችልም የሚያሰኝ ቴዎሎጂ ነው። ካልሆነ ክርስቲያንም ሙስሊምም እንደ ሰው የፈለገውን እያመነ ይኑር። ለምንድን ነው ለማጣላት መከራ የምታዩት? ለምንድን ነው አረብ ካልሆንክ ሙስሊም አትሆንም የሚል መከራ ውስጥ የምትገቡት? አላህ አምላክ ከሆነ እኮ አረብ አይደለም። የአረብም የአፍሪካም የፈረንጅም ፈጣሪ ነው። እንደሱ ብላችሁ የምታምኑ እኮ ነው። አረብ የራሱ ባህል አለው፣ አለባበስ አለው፣ አስተጣጠብ አለው፣ የበረሃ ኑሮ ያስተማረው ነገር አለው። እዚህ ደጋ እየኖርክ እዛ የበረሃውን ካላመጣው እንደሱ ያልሆነ ሰው ሁሉ ትክክል አይደለም መኖር የለበትም ወደሚል ምን ይወስድሃል? ምንድነው ችግር? ዞሮ
እነዚህን ኢትዮጵያን የቀሰፋትን አስተሳሰቦች እና የሐሰት ትርክቶች የሆነ ቦታ እንዲያበቁ መነጋገር ያስፈልጋል። በእንደዚህ ሁኔታ የኢትዮጵያን ስልጣን የያዙ ሰዎች ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ ነባር መሆናቸውን ከሚያሳይልኝ አንዱ ከጠቅላይ ሚኒስትሩ ስር የተኮለኮሉትና የእሱን መንፈስ የወረሱ እሱንም የወለዱ ኦነግ ሽማግሌዎች መሃል የዚህን ንግግር እንስማ።